ሰላም ውድ ቤተሰቦቼ እንደምንሰነበታችሁ፣ አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ዛሬ የምንነጋገረው ከአንድ ተከታታይ የተነሳ ጥያቄ ነው፣ ወይም ዩቲዩብ ከሚከተለኝ ቤተሰብ ላይ በኮሜንት የተጠየቀ ጥያቄ አለና ለሱ ጥያቄ መልስ ነው የምሰጠው፣ ወይም በሱ ጥያቄ ላይ ተነስቼ አጠር ያሉ ደቂቃዎችን ወስደን የምንነጋገርበት ይሆናል። በምሰራቸው ቪዲዮ ላይ ሀሳብ ትሰጡኛላችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ችግሮቻችሁን ይፍታ፣ እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር መንገዳችሁን ያብራ፣ እግዚአብሔር ልባችሁን ያብራ። ባለትዳሮችን እግዚአብሔር ትዳራችሁን ይባርክ፣ ትዳር የሌላችሁን እግዚአብሔር ትዳር ይስጥ፣ በስራ የምትቸገሩትን እግዚአብሔር ስራችሁን ይባርክ፣ በቤታችሁ በረከት ይምጣ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ወገኖቼ፣ ቤተሰቦቼ እግዚአብሔር ከእናንተ ጋር ይሁን። ሁል ጊዜ ኮሜንት ስትሰጡኝ ወይም ሀሳብ ስትሰጡኝ ጊዜ ሲኖረኝ ቁጭ ብዬ ሀሳቡን አነበዋለሁ እና የኔም መልስ ምንድን ነው? አሜን አሜን፣ እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ፣ አመሰግናለሁ ነው። አንድም ቀን በመጥፎ ነገር እኔን ጎድታችሁኝ አታውቁም። የሚጎዳም አይነት ስራ አይደለም የምሰራው እና እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካችሁ። ሁሌ ነው የምትባርኩኝ፣ ሁሌ ነው የምታበረታቱኝ። እውነቴን ነው የምላችሁ። ለእኔ እሱ እንደ አንድ ጸሎት ነው የማየው። እናንተ የምትሰጡኝን ኮሜንት፣ እናንተ የምታበረታቱኝን አበረታታት እንደ አንድ የጸሎት ክፍል ነው የማየው እና በጣም ረድቶኛል፣ በጣም አበርትቶኛል። የምትባረኩኝ በረከት እኔን ጠቅሞኛል እና ከልብ አመሰግናለሁ። በገንዘብ ስለመባረክ የሆነ ነገር በለን። ስለ ገንዘብ ብልህን አታውቅም ምንም ነገር። በገንዘብ መባረክ አልቻልንም። ከዓመት እስከ ዓመት ያው ነው ህይወታችን፣ እየተቀየረ አይደለም እና በገንዘብ ስለመባረክ ገንዘብስ እንዳይመጣ እንዳንባረክ ምንድን ነው የሚያደርገን የሚል ነው ሀሳቡን ሰፋ አድርጌ ሳየውና ይህን ኮሜንት ተከትዬ ግን እኔ የራሴን ሀሳብ ላስቀምጥላችሁ። በመጀመሪያ ደረጃ እኔ የእንትን ባለሙያ አይደለሁም፣ የፋይናንስ ባለሙያ ወይም ደግሞ ይሄ ከንግድ ጋር ምናምን ተያይዞ ኢኮኖሚስት አይደለሁም። የኢኮኖሚክስ ትምህርት አጥንቻለሁ ግን አንዳንዴ የኢኮኖሚክስ ሀሳቦች አብዛኞቹ ቲዮሪ ላይ ያመዘኑ ናቸው። ኢምፕሊኬት አይሆኑም ወይም ፈንክሽናል አይሆኑም ምድር ላይ እና ወይም አንዳንዶቹ ተንኮል ይበዛባቸዋል እና በዛ መንገድ አይደለም እኔ አሁን የማወራቸው። በገንዘብ ስለመባረክ ስናወራ ስለ ኢኮኖሚክስ አናወራም። ኢኮኖሚክስ ፖለቲካል ፓርቱ ይበዛዋል፣ ሴራ ይበዛዋል እና እሱ ስላልሆነ ምናልባት የኢኮኖሚስቶች ካላችሁ፣ በኢኮኖሚ ትምህርት ጎበዝ የሆናችሁ ሰዎች ካላችሁ የእናንተን ሀሳብና እውቀት ላያሟላ ይችላል ዛሬ የምናገረው እና በዚህ አጋጣሚ ይቅርታ አድርጉልኝ። እኔ ዛሬ የምናገረው ግን በገንዘብ የማንባረክባቸውን ነጥቦች እናገርና እነሱን ስንገለብጣቸው በገንዘብ መባረክ እንዴት ይኖርብናል የሚለው ላይ ነው የምናወራው። ስለዚህ በገንዘብ ያለመባረካችን አንደኛው ሚስጥር የደም ጥቃት ነው፣ ወይም ብለድ አታክ የሚባለው ማለት ነው። ይሄ የደም ጥቃት የሚባለው በዘር የሚመጣ በቤተሰባችን የሚተላለፍ ልጆችን የሚያደህይ እድላቸውን የሚነጥቅ አደገኛ የመናፍስት አሰራር ነው። የመጀመሪያው ይሄ ነው። ብዙ ሰዎች ይለፋሉ፣ ምንም የሚይዙት ነገር የለም። ይለፋሉ፣ ምንም የሚይዙት ነገር የለም። ምንድን ነው ሲባል በደም የሚተላለፍ በቤተሰብ እየተከነዳ ጫማቸውን እየረገጠ የሚመጣ ክፉ የሆነ የዛር መንፈስ አለ ማለት ነው። ኢትዮጵያውያን ደግሞ በዚህ በጣም የተጠቃንን። ብዙ ኢትዮጵያዊ በዚህ ጥቃት ውስጥ ያለፈ ነው። በጣም ብዙ ኢትዮጵያዊ አሁን ወደ 130 ሚሊዮን ደርሰናል ይባላል የኢትዮጵያ ሕዝብ። እርግጠኛ ነኝ 120 ሚሊዮኑ የዛር መንፈስ በዘር ውስጥ ያለበት። ይሄንን በጸሎት በብርታት በኃይል መስበር ካልተቻለ መንፈስ እንትን አይደለም፣ ይሄ ዘመን ጠብቆ የሚደክም አይደለም፣ በጣም አደገኛ ነው እና የመጀመሪያው የደም ጥቃት ነው። ራሳችሁን ፈትሹ። በቤተሰባችሁ እርግማን ካለ፣ በቤተሰባችሁ የዛር መንፈስ ካለ፣ እናንተን እየተከታተለ እድላችሁን የሚነጥቅ ካለ፣ ሁሌ ባሪያ ሆናችሁ፣ ሁሌ በታች ሆናችሁ፣ ሁሌ ያማረራችሁ፣ ከእግዚአብሔር ወጥታችሁ ሌላ የገንዘብ አማራጭን ወይም ሌላ ገንዘብ ማግኛ አማልክትን እንድትፈልጉ ሊያደርጉ የሚፈልጉት ይሄ ከሆነ ወይም ይሄ ስለሚሆን በልዩ መንገድ ጸሎት አድርጉ። ይሄን ነገር ስበሩት። የመጀመሪያው የደም ጥቃት ነው። ለምንድን ነው እንዲህ የሚያደርጉን ሲባል ለእኔ ተገዛ ነው። ሌላ አይደለም እኮ ትግሉ። የኔ ነህ፣ የእግዚአብሔር አይደለህም፣ ለእኔ ስገድ፣ ለእኔ እውቅና ስጥ፣ እኔን አምልክ፣ እኔ ገንዘብ እሰጥሃለሁ፣ ስልጣን እሰጥሃለሁ፣ ኃይል እሰጥሃለሁ። አንዳንድ ቤተሰቦች
ድህነትን መዋረድን ፈርተው ወደ ባሰ ውርደት የገቡም አሉ። ይገብራሉ። መንፈሱ የሚያረጋግጡ ሰዎች አሉ። እዛ ሄዶ ይሾማል፣ ላያቸው ላይ ይከመራል፣ ያጓራል። ይህን አምጡ ይላል፣ ያን አድርጉ ይላል። ያው የሚያመጣው ገንዘብ አለ፣ ግን ገንዘቡ ራሱ በረከት ያለው አይደለም። አንዳንዱ አይጠቀምበትም፣ የአይን አምሮት ነው። እና ለምንድን ነው እንዲህ የሚያደርጉን ሲባል ለእኔ ስገድ፣ እኔን አምልክ፣ የእግዚአብሔር አይደለህም የኔ ነህ ነው። መንፈስ ክፉ እኮ ነው። ሙሴ በብስጭት ወገኖቹን ሲያሰቃይ ግብፃውያን ሲያሰቃዩ አይቶ አንድ ግብፃዊ ስለገደለ እኮ ነው መጨረሻ ሙሴ ሲሞት ይሄ ስጋ የኔ ነው ብሎ እኮ መንፈስ የከሰሰው። ሰው ገሏል። ሰው ገሎ ደግሞ በእግዚአብሔር እቅፍ ሊቀመጥ አይችልም። የፈለገ እግዚአብሔርን ቢያገለግልም በስጋ በምድር አገለገለ እንጂ ነፍሱ የኔ ናት፣ ደም አለበት፣ ሰው ገሏል ብሎ እኮ ነው የወቀሰው። መንፈስ እኮ በጣም አደገኛ ነው። የናታው በጣም አደገኛ። ስለዚህ ምን እያለ ነው መንፈስ? የሙሴ ስጋ የኔ ነው፣ የሙሴም ነፍስ የኔ ናት። ሙሴ ሰው ገሏል። ሰው የገደለ ደግሞ በደም የሚከሰስ ደግሞ ለእኔ ይገባል ብሎ ነው የሚያስበው። መንፈስ በጣም ክፉ ነው። ስለዚህ ምን ማለት ነው? አያትህና ቅድመ አያትህ ድሮ ጥንት ምናልባትም አባትህና እናትህ ለእኔ ይሰዉ ነበር፣ ለእኔ ይሰግዱ ነበር። አንተ ማን ስለሆንክ ነው እኔን ረግጠህ የምትሄደው? አንተና ልጆችህ የልጅ ልጆችህም የሚቀጥለው ትውልድ ለእኔ መገበር አለበት፣ ለእኔ መስገድ አለባቸው። እናንተ የኔ ናቸው ነው። ይሄ ይገባኛል ጥያቄ ነው። ይሄ ይግባችሁ። ይሄ ብዙ ሰው አይገባው። እኔ ሁልጊዜ ጸልያለሁ ይላል፣ ጌታን ተቀብያለሁ ይላል አንዳንዱ። ኧረ እባክህ ጌታን የተቀበልክበት መንገድ በስርዓት ነው እንጂ በነፍስ አይደለም። አብዛኛው ጌታን ተቀበልኩ የሚለው በስርዓት ነው፣ ዝም ብሎ ወሬ ነው። አንዳንዱማ ላይፍ ስታይል ዝም ብሎ አሁን በተለይ ወቅቱማ ተውት፣ እሱን አልናገር፣ በቃ ለዚህ ስለሚመች ተቀበልኩ ይላል። ስትቀበል ግን የጌታ መንፈስ አላገኘህም። ጌታን ተቀበል ብሎ የመራህ ሰው ነው ችግር ውስጥ የከተተ። ዝም ብሎ አንዳንዱ እያስቀደስኩ እየቆረብኩ፣ ኧረ እባክህ መነኩሴም ዲያቆንም ሆነ አይለቅህም እንዴ! እሱን የሚሰብር መንፈሳዊ ጥንካሬ ሊኖረን ይገባል። የመጀመሪያው ሰዎች እንዳ የሚያደርገው የደም ጥቃት ነው። እና ይህንንም ኮሜንት የሰጡኝ ሰው እስቲ ራስዎትን እዩ፣ የደም ጥቃት ይሆናል። በቤተሰቦት የሚተላለፍ ካለ ይሄንን መዝጋት መስበር ያስፈልጋል። አንዱ የደም ጥቃት ነው። ብለድ አታክ የሚባለው መናፍስት እንዲህ ያደርጋሉ። ድሃ ነው የሚያደርጉት፣ እድለቢስ ነው የሚያደርጉት። ትዳር አይሰጡ፣ ትዳሩ አይሰምር፣ ደህና ልጅ አይወጣ፣ ደህና ጓደኛ እንኳን አይኖረንም። በቃ ከጥሩ ሰው እያጋጩ ብቻችን ሁሉ ያስቀሩናል። ዲፕሬሽን ውስጥ ነው የምንገባው። ገንዘባችን ለጥሩ ነገር አንጠቀመው። ምንገዛው ልብስ አያምር፣ ወይ አምሮን የገዛ ነው ስንለብሰው አይረባ፣ ምንበላው አይጠጋን፣ ሞገስ የለን፣ ሰውነታችን ጤና የለው፣ ውስጣችን መቆረጣጠም፣ አእምሯችን የመገለባበጥ በጣም በጣም መጥፎ የሆነ የውስጥ ረብሻ ነው የሚያመጡት። እና የመጀመሪያው ገንዘብን የሚያሳጣው የደም ጥቃት ነው ወይም ብለድ አታክ ነው። እሱንም የሚያደርጉት የዛር መናፍስት ናቸው። አንዱ ይሄ ነው። በገንዘብ እንዳንባረክ የሚያደርገን ሁለተኛው ነገር ደግሞ በዓላማ አለመኖር ነው ወይም ላክ ኦፍ ፐርፐዝ። በዓላማ አለመኖር ወጥ የሆነ የገንዘብ ይዘት እንዳይኖረንና በገንዘብ ዕለት ዕለት እንዳናድግ ያደርገናል። በዓላማ አለመኖር ከጊዜ ወደ ጊዜ ምን እየሆንን እንኖራለን? ገንዘብ እያጣንና አልበቃ ብሎን እየተበላሸብን ይሄዳል። በዓላማ መኖር በራሱስ ምንድን ነው? በዓላማ አለመኖር ገንዘብን የሚያሳጣን ከሆነ፣ ገንዘብ እንዳናገኝ የሚያደርገን ከሆነ፣ ወይም ለገንዘብ ጠንቅ ከሆነ ዓላማ ምንድን ነው? መሰረቱን ስናየው ሰው በዓላማ ነው የተፈጠረው። ሰው ለዓላማ ነው የተፈጠረው። የሚኖረውም በዓላማ ነው። ዓላማ ማለት ራስን አውቆ ወጥ በሆነ የህይወት መርህ መመራት ማለት ነው። ብዙ ሰው ዓለም ላይ እንደ ኢትዮጵያ አይደለም፣ እንደ አጠቃላይ እንደ ሰው ዘር ምድር ላይ አብዛኛው ሰው በዓላማ አይኖርም። አብዛኛው ሰው በገጠመኝ ነው የሚኖረው። አብዛኛው ሰው ዝም ብሎ በተለቃቀመና በተቃረመ ህይወት ነው የሚኖረው። አብዛኛው ሰው በተኮረጀ ህይወት ነው የሚኖረው። ስለዚህ በዓላማ አለመኖር አንደኛው ገንዘብ እንዳናገኝ፣ በገንዘብ እንዳንባረክ ያደርጋል። አንድ ሰው ራሱን አውቆ ተሰጥኦውን አውቆ ጸጋውን አውቆ ምን መስራት እንዳለበት ተረድቶ ያንን እየሰራ በጥንካሬ ባለማቋረጥ ከኖረ ገንዘብ እየተጠራቀመ ይመጣል። ገንዘብ በአንድ ጀንበር የሚሰራ አይደለም። ገንዘብ በጊዜ ሂደት ውስጥ እየተጠራቀመ የሚመጣ ነገር ነው። ስለዚህ የመጀመሪያው ገንዘብ ሁለተኛውን የገንዘብ መስመር ያመጣዋል። ሁለተኛው የገንዘብ መስመር ሶስተኛውን እርከን፣ ሶስተኛው እርከን አራተኛውን እየገነባ ወደ ከፍተኛ የሆነ የገንዘብ ደረጃ ማደግ ይቻላል። በዓላማ ካልኖርክ ነው አሁን ትልቁ ነገር። በዓላማ ካልኖርክ ገንዘብን እንዴት ትገነባዋል? በዓላማ መኖር ማለት አንድን ስራ ወጥ በሆነ መንገድ መጀመር፣ በዛ ስራ ላይ ጊዜንም ሞራልንም እውቀትንም ገንዘብንም ምን ማድረግ ማፍሰስ ነው። እዛ ነገር ላይ ቸልተኛ መሆን የለብንም። ስለዚህ በዓላማ አለመኖር ድሃ እንድንሆን ያደርጋል። ብዙ ሰው ደግሞ ዓላማ የለው። ብዙ
ምክንያቱም ምንድነው ሲባል ሁልጊዜ በሰማው ነገር ህይወቱን ይቀያይራል። ትምህርት ጀምሮ የማይጨርስ አለ ወይ የተማረው ትምህርት ዝም ብሎ በመረጃ እጥረት ገንዘብ ያስገኛል ስለተባለ ነው ይማራል። በዛ ትምህርት ስራ አይሰራበትም። እንደገና በዛ ትምህርትም ደግሞ በዛ እውቀት ምን እንደሚሰራም አያውቅም። ገንዘብ እንዴት እንደሚያዝም አያውቅም። ስለዚህ ሁልጊዜ ህይወቱ አዲስ ነው፣ ጅምር ነው። በየዓመቱ አዲስ ጅምር ህይወት ነው። በየዓመቱ አዲስ ጅምር፣ በየዓመቱ አዲስ እቅድ፣ በየዓመቱ አዲስ የስራ መስመር፣ በየዓመቱ ሌላ ኦሪየንቴሽን። ስለዚህ ምንድን ነው ህይወታችን የተበታተነ ስለሆነ በመቃረም ነው የምንኖረው። ገንዘብ ያስገኛል የተባለን ነገር ስንጀምር ከዛ የሆነ ነገር ስንይዝ ሰስቴን አያደርግም። የምንይዘው ቢዝነስ ሰስቴን አያደርግም ወይም ደግሞ ቀጣይነት የለው። ስለዚህ ምን አይሆንም ማለት ነው፣ አይዳብርም። በዓላማ ስንኖር ግን እያደገ 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 እየጨመረ የሚሄድ ገንዘብ ነው የሚኖረን። ስለዚህ በዓላማ የሚኖር ሰው ገንዘብ እንዴት ያገኛል፣ ገንዘብ እንዴት ይይዛል፣ ገንዘብ እንዴት ያሳድጋል፣ ገንዘብን እንዴት ማኔጅ ማድረግ ይችላል የሚለው አይጠፋውም። በዓላማ የማይኖር ሰው ግን ይቸገራል። ወይ ለማይሆን ነገር፣ ገንዘብ ለማያመጣ ነገር ኢንቨስት እናደርጋለን። ያ ነገር ይዞን ይቀልጣል። እንደገና ብድር ውስጥ እንገባለን፣ ይሰለቸናል፣ ሌላ ስራ እንቀይራለን። ያለንበት ሀገር አልስማማ ሲለን ደግሞ ወደ ሌላ ሀገር እንሄዳለን። እዛም ሄደን ደግሞ እንደዛው። ስለዚህ በገንዘብ ያለመባረክ ሁለተኛው በዓላማ አለመኖር ነው። ገንዘብን ለማግኘት ምን ላርግ ለሚለው ይሄን መገልበጥ ነው። በዓላማ ኑር። ዓላማ ይኑርህ፣ ወጥ የሆነ ዓላማ። የህይወት ግብህን አስቀምጥ። ወደ ህይወት ግብህ ለመድረስ በዓላማህ ተጓዝ። ገንዘብ ይመጣል። በመሰረቱ ገንዘብ ወረቀት አይደለም፣ ገንዘብ መንፈስ ነው። ገንዘብን የሚቆጣጠር መልአክ አለ። መላከ ንዋይ ይባላል። ይሄ መላከ ንዋይ ስላችሁ እንደ ዛር እንዳትወስዱትና ይሄን መንፈስ ምን አለ በተዋረስኩትና ሀብታም በሆንኩ ደግሞ እንዳትሉ። ይሄ ከእግዚአብሔር የሆነ ነው። ገንዘብን የሚያስተዳድር፣ ገንዘብን የሚመራ፣ ሀብትን የሚቆጣጠር መንፈስ አለ፣ መልአክ አለ። እሱ ምን ይፈልጋል ሲባል ምን ይፈልጋል? ኮንሲስተንሲ። አሁንም ምን ይፈልጋል? ኮንሲስተንሲ። አሁንም ምን ይፈልጋል? ኮንሲስተንሲ፣ ቀጣይነት። ሁልጊዜ በዛ ነገር ላይ ምን ማድረግ? መመላለስ መመላለስ መመላለስ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ አይደል? በሆነ ጊዜ አይደለም፣ በሆነ ጊዜ ነው። ቆይቼ ማለት ምን ማለት ነው? ሳልሰበር፣ ሳላዛንፍ፣ ሳልሰለች፣ ሳልደክም፣ ተስፋ ሳልቆርጥ ሁል ጊዜ እግዚአብሔርን ጠየቅኩት፣ መጣ፣ ባረከኝ። ዘንበል አለልኝ ማለት እንዲህ ዘንበል ብሎ ከኔ ጋር እሱ እንዲህ አጋጨ ማለት ነው? እንዲህ አይደለም እኮ። ዘንበል አለልኝ ማለት ወደ ቤት የመጣ ወደ እኔ በረከቱ ፈሰሰ ማለት ነው። ምን ብዬ? ቆይቼ። ይሄ መቆየት ምን ይባላል? ኮንሲስታንሲ። በዛ ነገር ላይ አለመቆየት ገንዘብ ያሳጣናል። ስለዚህ ብዙ ጊዜ እንሰራለን፣ እንለፋለን። የእግዚአብሔር መንፈስ ወይም ያ መላከ ንዋይ ሀብትን የሚሰጠው፣ ገንዘብን የሚሰጠው፣ የሚባርከው፣ የሚሾመው፣ የሚያትረፈርፈው መሶቡን ይዞ ሲመጣ እኛ ቦታው ላይ የለንም፣ ይዞት ይመለሳል። እንዲህ ነው እኮ የሚሆነው። የመጀመሪያ ጸሎትን ጀምርና በህይወታችን በዛች ቦታ ላይ ሁሌ እንጸልያለን። ከሆነ ጊዜ በኋላ እንተወዋለን። የሚባርከን መንፈስ ሲወርድ የለም፣ መሶቡን ይዞት ይመለሳል። አበቃ። የሆነ ነገር ሊሰጠን የመጣው መልአክ ቦታው ላይ ያጣናል፣ ይመለሳል። የት ነው የሄደው ብሎ ጓሮም አይፈልገንም፣ ካፌም አይመጣም፣ ባስ ስቴሽንም አይመጣም። በቆምክበት ወለል ላይ እግዚአብሔር ይመጣል። ዓላማ ማለት የህይወት ወለል ነው። በዛ ላይ ቁም፣ ሳትሰለች፣ ሳትዛነፍ፣ ሳትደክም ቆይ። በቃ ገንዘብ ይመጣል። እኔ እኮ በራሴ ስላየሁት ነው። የማይረባ ስራ ጀምሬም አላውቅም። እኔ ከጀመርኩ ደግሞ ወደኋላ አልልም። በዛ ነገር ላይ እግዚአብሔር ይባርከኛል። አለቀ። ምንም አይነት የገንዘብ ጥያቄ እንዳይኖር ከተፈለገ በገንዘብ ለመባረክ ከሌ ሰለበኝ፣ ከሌ ያጠላብኝ፣ ከሌ የቀበረብኝ፣ ከሌ ያታለለኝ አይደለም። ይሄ ተራ እውቀት ነው፣ የሰበሰብነው። አሉባልታ ደግሞ አትስሙ። ይሄ በጣም የወረደ ነገር ደግሞ አትቀበሉ። ምክንያቱም የእግዚአብሔር ልጆች ነናል። እኛ የእግዚአብሔር ልጆች ከሆን ሰው እግዚአብሔርን የሚያውቅ ከሆነ በአባቱ ፊት እንዴት ነው የሰፈር ሰዎች እንዲህ ብለውኝ እንዲህ ብሎ የሚቀባጥሩ? እንኳን በእግዚአብሔር ፊት እኮ በአንድ ጨዋና ሞገስ ባለው ሰው ፊት እንኳን የማይረባ ነገር ተይዞ አይቀርብም እኮ። ስለዚህ ከሌ እንዲህ አድርጎኝ ነው እንዲሰርተውብኝ ነው አይደለም። እሱን ተወው። ባለህበት ቦታ ጸንተህ ቁም። ዓላማ ይኑርህ፣ ወጥ የሆነ ዓላማ። በሱ ላይ እግዚአብሔር ይመጣል። ስለዚህ እግዚአብሔር ሲመጣ ደግሞ ምን እንደሚሆን ታውቃላችሁ? የደከምንባቸው ዘመናት ያለ ዋጋ እንዳይቀሩ እግዚአብሔር ወደኋላ ሄዶ ይባርከናል። ውዝፍ በጀታችንን ሁሉ ያመጣዋል እግዚአብሔር። የቀረብን ወደኋላ ሄዶ፣ ይህን በራሴ አይቼዋለሁ። የለፋሁባቸው ዘመናት፣ ያለቀስኩባቸው ዘመናት፣ የቆሰልኩባቸው ዘመናት፣ የመጨረሻ ዝዬ ዘንጉን ልይዝ የደረስኩባቸው እነዛ ዘመናት በልዩ መባረክ በእጥፍ ነው ካሳ የተከፈለኝ።
እግዚአብሔር ለደከማችሁበት ዘመን፣ ላለቀሳችሁበት ዘመን፣ ለለፋችሁበት ዘመን፣ አንገታችሁ ለደፋችሁበት ዘመን ለምንድነው የማባረከው ብላችሁ ላነባችሁበት እንባ እግዚአብሔር ወደኋላ ይሄዳል። ምክንያቱም ወገብረ መድኃኒተ በማእከለ ምድር ማለት ጂኦግራፊካል አይደለም፣ በሰዎች መካከል መድኃኒቱን አስቀመጠ። የሚፈውሰውን መድኃኒት፣ የሚያበረታውን መድኃኒት፣ የሚያበራውን መድኃኒት፣ ህይወትን የሚሰጠው ነፍስ የሚዘራውን መድኃኒት አስቀመጠ ነው። ስለዚህ እግዚአብሔር ሲመጣ በባረከን ቦታ ላይ ወደፊትም ወደኋላም ነው የሚባርከው። እግዚአብሔር ብርሃን በመጣንበት መስመር ላይም ወደኋላ ይሄዳል። ያለፈ ዘመናችንን እግዚአብሔር ዛሬ ይክሰናል። ትናንት ያጣነውን ምርኳችንን ዛሬ እንሰበስባለን። ወደፊት የሚሄደውን ጋሬጣውን፣ ወደፊት የሚያሰናክልን መሰናክል እግዚአብሔር ይነቅላል። ምን ስንሆን? ዓላማ ኖሮን በዓላማ ስንኖር። በዓላማ አለመኖር ገንዘብ እንዳናገኝ ያደርጋል። ይሄ ሲገለበጥ ገንዘብ ለማግኘት ምንድነው? በዓላማ ኖር። እዛ ላይ ስትሆን እግዚአብሔር ይመጣል። አበቃ። በሶስተኛ ደረጃ ከእግዚአብሔር ጋር ፍጹም በሆነ አባትና ልጅነት አለመኖር ገንዘብ እንዳይኖረን ወይም በሀብት እንዳንባረክ ያደርጋል። ሁሉንም ነገር ለእግዚአብሔር ስጡ። ትምህርት ስትማሩ ትምህርታችሁን ለእግዚአብሔር ስጡ። እግዚአብሔር በዛ ትምህርት በዛ እውቀት ይባርካችኋል። ስራ ስትቀጠሩ ስራችሁን ለእግዚአብሔር ስጡ። በዛ ስራ ላይ፣ በዛ ህይወት ላይ፣ በዛ መንገድ ላይ እግዚአብሔር ይባርካችኋል። ገንዘብ ስትቀበሉ፣ ከሰዎች ጋር ስትገናኙ፣ የትኛውንም ስራ ስትሰሩ፣ ኃላፊነት ላይ ያላችሁ ቢሮአችሁ ስትገቡ ስራችሁን ለእግዚአብሔር ስጡ። ያችን ቀን ዝም ብሎ የተቀጠራችሁ ቀን፣ ቢሮ የያዛችሁ ቀን እግዚአብሔር ሆይ አመሰግናለሁ፣ አሳድገኛል፣ ቢሮ ሰጥተኛል፣ በቃ ልልልል ምናምን አይደለም። ሁል ጊዜም ቢሮአችሁ ስትገቡ እግዚአብሔር ሆይ ዛሬ ለዚህ ቀን የሰጠኸውን መንፈስ፣ የሚመራውን መንፈስ፣ የሚያጸናውን መንፈስ፣ የሚያበረታውን መንፈስ ስጠኝ፣ መንፈስህ እንዳያልፈኝ ብላችሁ ቀናችሁን ባርጉ። እያንዳንዱን የምታደርጉትን ነገር ከእግዚአብሔር ጋር አድርጉ። ትዳር ስትመሰረቱም ትዳራችሁን ለእግዚአብሔር ስጡ። አስቀድሞም የትዳር አጋራችሁን ለእግዚአብሔር ስጡ። እግዚአብሔር ሆይ የሰጠኝን ለአንተ መልሼ ሰጠሁ በሉ። ስትወልዱም ልጆቻችሁን ታቅፋችሁ ገና ደም እንደሆኑ ለእግዚአብሔር ስጧቸው። የእግዚአብሔር መንፈስ በእነሱ ላይ ያርፋል። እግዚአብሔር ሆይ ዘር ካንተ ዘንድ ነው፣ ልጅን ሰው አይሰጥም። የሰጠኝን ለአንተ ሰጠው። አሳድገው፣ ባርከው፣ ጠብቀው፣ አጽናው፣ ከፊትህ እንዳይርቅ ልጅ አድርገው ብላችሁ ልጆቻችሁን ስጡ። ትዳራችሁንም ስጡ፣ ስራችሁንም ስጡ። እግዚአብሔር እያንዳንዱን ይባርካል። እያንዳንዱን ብታዩ የለመለመ ነው የሚሆነው። ይህን እንደ ታሪክ አይደለም ማወራችሁ፣ እኔ እየኖርኩት ያለው ይሄንን። ከልጅነት ጀምሮ እግዚአብሔር ይመስገን፣ እግዚአብሔር ይባርካቸው። ጥሩ ሰዎች ናቸው ያሳደጉኝ። ጥሩ አባቶች ናቸው ያስተማሩኝ። በጥሩ አባቶች እግር ስር ነው ያደግኩት። እነሱ ጠቅመውኛል። እነሱ አንዳችም ነገር ለሰው አይሰጡም። አንዳችም ነገር የሚሰጡት ለእግዚአብሔር። ሁሉንም ነገራቸውን ለእግዚአብሔር ይሰጣሉ። ከእግዚአብሔር ጋር ያወራሉ። ሲከፋቸውም ሲደሰቱ ከሰው ጋር ሲገለፍጡ አይቻላቅም። ሲከፋቸው ደግሞ ሰው ሲወቅሱ አንገታቸውን ደፍተው ሲቆዝሙ አይቻላቅም። ሁልጊዜም በመሰዊያቸው ላይ ይንበረከካሉ። አባት ሆይ ብለው ከአባታቸው ጋር ያወራሉ። ሁሉንም ለእግዚአብሔር ይሰጣሉ እና ሞገሳም ናቸው። እነሱ በተንበረከኩበት ነው እነሱን የሚጠልፍ ሰይጣን ተፈነቃቅሎ ሲወድቅ ማየው። ሁልጊዜም የሚጠልፋችሁ ፊታችሁ ይወድቃል። የሚያጠቃችሁ እሱ ራሱ ይጠቃል። እናንተን 4 ሰዓት ሊያጠቃ የተዘጋጀ ማታ 4 ሰዓት ራሱ ይጠቃል። ለምን? በመሰዊያችሁ ፊት ሁል ጊዜ ራሳችሁን ለእግዚአብሔር ስጡ። ገንዘብ የማይባረከው ሰው ስራውን ለእግዚአብሔር አይሰጥም። እንዲያውም ገንዘብ ለማግኘት ስራ የሚቀያየርባቸው ሌላ አይነት ቴክኒካል መንገዶች አሉ። ይሄ ሌብነት ማለት ነው፣ መሽሎክለክ ማለት ነው። ወይም ደግሞ ገንዘብ ይሰጣል የተባለ አንድ ሰው ጋር ሄዶ በመሰረቱ ሰው ገንዘብ አይሰጥም። ባለፈው ብያቸዋለሁ፣ ማለት ከኋላ ብያቸዋለሁ። ገንዘብ መንፈስ ነው፣ የሚመራው መልአክ አለ፣ ኃይል አለ። እሱን የትኛውም ሰው እጁን ጠምዞ ሊነጥቀው አይችልም። እድልህን እስከ ዘላለም ቋጥሯት ወደ መቃብር ትገባታለህ ወይም ደግሞ ይዞት ይመለሳል እንጂ የሆነ ሰው በሆነ ጥበብ ከእጁ ፈልቅቆ ሀብትህን አምጥቶ አይሰጥህም። ሀብት የምታገኘው ራስህን ለእግዚአብሔር ስትሰጥ፣ ስራህን ለእግዚአብሔር ስትሰጥ፣ ህይወትን ለእግዚአብሔር ስትሰጥ ነው። ሶስተኛው በገንዘብ አለመባረክ ራስን ለእግዚአብሔር አለመስጠት ነው። ራስን ለእግዚአብሔር ስጥ። አራተኛው በገንዘብ አለመባረክን የሚያመጣው ራስን አለመቀደስ ወይም ሰልፍ ዲናይል ወይም ራስን አለመቀደስ ገንዘብ እንዳይቆምልን ወይም በገንዘብ እንዳንባረክ ያደርጋል። ራስን መቀደስ ምንድን ነው? ንስሐ መግባት ነው? ጸሎት ነው? ሱባኤ ነው? ምንድን ነው? ራስን መቀደስ ማለት ራስን ከምድር ግርግርና ክፋት መከልከል ነው። ራስን መቀደስ ማለት አመፅ ውስጥ አለመግባት ነው። አንዳንድ ሰዎች መብታቸውን ወይም ገንዘባቸውን በሰላማዊ ሰልፍ ማስመለስ ይፈልጋሉ። ሰላማዊ ሰልፍ ውስጥ አትግባ፣ ራስን ቀድስ።
ይሄ ሁከት ከሚፈጥር ህዝብ ጋር፣ ሁከት ከሚፈጥር ትውልድ ጋር፣ በአመፅ እንጀራውን ከሚጋግር ህዝብ ራስህን ከልክል። ራስን መቀደስ ማለት ያ ነው። ወይም በሌላ በኩል የማይገባ ስፍራ አትገኝ፣ አትቆም። አመፅ የበዛበት ቦታ አትግባ። ዘረኝነት የበዛበት ቦታ አትግባ። አንዳንዱ ሰው ገንዘቡን በዘረኝነት መስመር ባለ መዋደድና በቤተሰብነት ይሄ በወንዜነት በጎጥ ይመሰርታል። እንዲህ አይነት ሰዎች ይሄ ፕራክቲካሊ ያውቃሉ። በኢህአዴግ ጊዜ ባለው በቋንቋና ስልጣን ላይ ባለው ዘመዳቸው ተጠጋግተው ገንዘብ የሰሩን ሰዎች እንዴት አፈር ድቤ እንደጋጡን ያይቻሉ። ባዷቸውን ቀርተዋል። ልጆቻቸው አሁን ቅርስ የላቸው፣ እየለመኑ ነው። ጎዳና ወጥተው እየለመኑ ነው። አንዳንዶቹ አይምሯቸውን ስተው እብድ ሆነዋል። አንዳንዶቹ ከሀገር ወጥተዋል። ከሀገር ወጥተው ምንም ሰላም የላቸውም። ቤተሰቦቻቸው እዚህ ናቸው ያሉት፣ ሞገስ የላቸው። ስለዚህ ስርዓት ሲቀየር የሆነ የምታውቀው ሰው ስልጣን ላይ ሲቀመጥ አብሮ አደገ አካባቢ ሰው ወይ በሃይማኖት የሚቀርብህ ወይ በዘር የሚመስልህ ሲቀመጥ ያን ጊዜ ፍቃድ ታወጣለህ፣ ንግድ ትሰራለህ፣ ትሯሯጣለህ፣ አብረህ ትዘርፋለህ። ሌላ ስርዓት ሲመጣ፣ ሌላ ባለስልጣን ሲቀየር፣ የመስሪያ ቤቱ አሰራር ሲቀየር ስራ ይዘጋል። ትልቁ ነገር ይሄ ነው። ራስን መቀደስ ማለት ገንዘብን ንጹህና ወጥ በሆነ መንገድ መገንባት ማለት ነው። አመራር ላይ የተቀመጠው ባለስልጣን ወገንህ ይሁንም አይሁንም፣ በሚመጣው ስርዓት ውስጥ አንተ አባል ሁንም አትሁንም፣ ስራህን ገንዘብህን ከስርዓት ጋር አትቀላቀል፣ ካሉባልታ ጋር አትቀላቀል፣ ከወሬ ጋር አትቀላቀል። ያ ማለት ራስን መቀደስ ነው። አመፅ ውስጥ አለመግባት፣ ከባለ ጊዜ ጋር አብሮ አለመንፈስ ወይም አብሮ አለመዝመት ራስን መቀደስ ማለት ነው። ከሚዘርፉት ጋር አብረህ አትዝረፍ፣ ከሚጮሁት ጋር አብረህ አትጮህ። እኔ በአንድ ወቅት አንድ ምሳሌ ልንገራችሁ። ለደህንነት ሲባል ስማቸውን አልጠቅስምና ሁለት ወንድሞቼ ምን አሉኝ፣ የሆነ ነገር ማግኘት እንፈልጋለን እና የስራ ባልደረቦቻችን ጓደኞቻችን ሰልፍ ሊወጡ ነው አሉ። ለምንድነው ሰልፍ የሚወጡት አልኳቸው። ጥቅም ለመጠየቅ አሉ። ራሳችሁን ቀድሱ ነው ያልኳቸው እና ግር ብሏቸው ነበር። ከዚህ ራሱን በአመፅ ለማስከበር ከሚወጣ ህዝብ ጋር አትውጡ። መብት የሚጠየቀው በአመፅ አይደለም። መብት የሚጠየቀው በስነ ስርዓት ነው። መብት የሚጠየቀው በፍቅር ነው። መብትን ደግሞ የሚሰጥ እግዚአብሔር ነው። ስለዚህ ራሳችሁን ቀድሰው አትውጡ አልኳቸው። ጓደኞቻቸው ወጡ። ጋዋኖቻቸውን ለብሰው በቃ አሸብርቀው ወጡ። የሚገርመው ነገር አንዳንዶቹ ታሰሩ፣ አንዳንዶቹ ስራቸውን አጡ። የጠየቁትንም ጥቅማ ጥቅም አላገኙ። ለምን? አመፅ ጥቅም አይሰጥም። አመፅ ጥላቻ ነው የሚያመጣው። ጥቅምን የሚሰጥ እግዚአብሔር ነው። ሶስተኛው ላይ ስንነጋገር ምናል? ስራህን ለእግዚአብሔር ስጥ፣ መበደልህንም ለእግዚአብሔር ስጥ። የምታገኘውን ጥቅም መስሪያ ቤትህ ከከለከለህ እሱ ላይ ሰላማዊ ሰልፍ አትውጣ፣ እሱ ላይ አትቆጣ። ለእግዚአብሔር ስጠው። መጠየቅ ካለብህም በሰለጠነ መንገድ ይሄ ይገባኛል፣ ይሄን ስላደረግኩ ለምንድን ነው የቀረው ብለህ ጠይቅ። አይሰጥህም ካለ ተወው። እግዚአብሔር ያለፈ ዘመንህንም ስለሚባርክ ምርኮህን ይነጥቃል። በአንተ ላይ በስልጣኑ አመፅ የፈጠረውን እግዚአብሔር ጭቃ እንዲረግጥ ያደርገዋል እፊትህ። ራስን መቀደስ ማለት እንዲህ ነው። እና በጣም ገርሟቸው እንዴ ሰላማዊ ሰልፍ ወተን ቢሆንም እኮ የተባለው ነገር አልደረሰንም አሉ። እና ምን አልኳቸው? መጀመሪያ አልኳቸው እነዛ ሁለት ወንድሞቼ ራሳቸውን ቀደሱ ማለት ከዛ አመፅ ከዛ ሰላማዊ ሰልፍ አልገቡም። በቃ አልሆነም። የጠየቁትም ጥያቄ አልተመለሰም። ቆይቶ ግን ተመለሰ። ከዓመት በኋላ ጥያቄው ተመለሰ እና የደሞዝ ጭማሪ ተደረገ፣ ጥቅማ ጥቅም ተደረገ። ሰላማዊ ሰልፍ የወጡትም አገኙ። እነዚህን የሁለት ተው ያልኳቸው ወንድሞችም አገኙ። በቃ አያችሁ፣ ራስን መቀደስ ማለት አመፅ ውስጥ አትግቡ። በዘረኝነትና በጎጠኝነት በሆነ መጠጋጋት በውሸት ገንዘባችሁን አትመስርቱ። ይናዳል፣ ድሃ ትሆናላችሁ። ምክንያቱም እሱ ገንዘብ እንባ አለበት፣ ደም አለበት፣ ግፍ አለበት፣ የህፃናትና የአዛውንት ጩኸት አለበት። እሱ ደግሞ የእግዚአብሔር በትር ናት፣ በጣም አደገኛ ናት። እሷ ከተመለሰች ህይወታችሁ ጣጣ ውስጥ ይገባል። ራስን መቀደስ አንደኛው ይሄ ነው። በሌላ በኩል ራስን መቀደስ ሌሎችን አትመቀኝ። እንደነ ከሌ መሆን አለብኝ እከሌ ለምን በለጠኝ ብላችሁም አትመቀኝ። ራሳችሁን ቀድሱ። በአራተኛ ደረጃ አምስተኛና የመጨረሻው ምን እናደርግ ሲባል ወይም ምንድነው ድሃ የሚያደርገን ገንዘብ እንዳንይዝ ሲባል ለገንዘብ ያለን አመለካከት። ብዙ ጊዜ ለገንዘብ ያለን አመለካከት የተዘበራረቀ ነው በሁለት መንገድ። አንዳንዱ ገንዘብን አምላኩ ያደርጋል፣ አንዳንዱ ደግሞ ገንዘብን ይንቅና ሀብትን እንደ ጽድቅም ይቆጥራል። የኔ ራሴ አብሮ አደጌ እኮ አንድ ጊዜ ነጠላ ለብሶ እያስተማረ ቤተክርስቲያን ላይ ቁጭ ብዬ በጣም ታዝቤው ከአውደ ምሕረት ላይ ሲወርድ ወቅሼዋለሁ። ምክንያቱም ድህነትን ይሄ መጎስቆልን እንደ ጽድቅ አድርጎ ሲያስተምር ማለት ነው። ምዕመናን ክርስቲያን ወገኖች ኦርቶዶክሳውያን
እኛ እኮ እዚህ የተቀመጥነው በቃ ድህነታችንን የሚዘም ቢሆን እግዚአብሔር ስለመረጠን ነው ያለው እኮ ይሄኔ እዛ ከብርቻቻ እያደረገ ነው ብሎ ያስተምራል። እንዴ እኔ እንግዲህ ያኔ ጎረምሳም ብንሆን ና ብዬ እንዳቅሚት ተው እንጂ ድህነት እኮ ጽድቅ አይደለም። ድህነት በራሱ እርግማን ነው። ድጋሚ እንዳልሰማ ብዬው ያው እንዋደዳለን ደግነቱ እሺ ብሎኝ ከዛ በኋላ አስተካክሏል። አለማወቅም ይሆናል። ይሄ የገንዘብ አመለካከት ነው። ድሃ ጻድቅ አይደለም፣ ሀብታምም ኃጥእ አይደለም። ይሄ የገንዘብ አመለካከታችን ጉዳይ ነው። ስለዚህ አንደኛውና የመጀመሪያው ለገንዘብ ያለን አመለካከት ነው። አንዳንዱ ገንዘብ ብዙ ማምጣት በቃ የሚያኖረኝ ላገኝ እንጂ ኃጢአት ነው አይልፈልግም ይላል። አንዳንዱ ደግሞ ማለት ገንዘብ ማግኘት ኃጢአት ነው ብሎ ያስባል። እንደ በመጠን መኖር እንደ በትንሹ ደግሞ እየቀማመሱ መኖር ደግሞ ጽድቅ ነው ብሎ ያስባል። አይደለም። እኔ ደግሞ በግልጽ ልናገር፣ ድህነት በራሱ እርግማን ነው። ካለመባረክ ወይም ደግሞ መና ከመቅረት አንዱ በገንዘብ አለመባረክ ነው። በምድር ላይ ብዙ በረከቶች አሉ። እግዚአብሔር የባረከን በረከት ምንም በገንዘብ አይደለም። ምድር ላይ በየትኛውም አይነት እንቁ የማይተመኑ ብዙ ጸጋዎች አሉ። አንዱ ገንዘብ ነው። በገንዘብ መባረክ ነው። ገንዘብ ማጣት በራሱ እርግማን ነው። በጣም መጥፎ ነው። እኔ በድህነት አላምንም። ይህ በመቆሸሽ በጭቅቅታምነት አላምንም። አንዳንድ ሰዎች አሉ ብታይ እሳቸው የበቁ አባት ብታይ በቃ ይለብሱ አይታጠቡ የከረፋ ሰው እግዚአብሔር ይሆናል። እንደዚህ አይነት ነገር ደግሞ ጥሩ አይደለም። ምን አይነት ትምህርት ነው የገባብን? ይህ ክርስትናም አይደለም። እንዲሁ ሰይጣንም እንዲህ አያስተምርም። እውነት ሰውን ለማበላሸት አውቆ ካልሆነ በቀር ይህ ቁሽሽ ያለ የከረፋ ጭቅቅታም የበሰበሰ ሰው የእግዚአብሔር ነው። በጣም የነጻው ጽድት ያለው በቃ ኩል የሆነው ደግሞ በቃ እሱ አመንዝራ ነው። እንደዚህ እንዳታስቡ። ስለዚህ የመጨረሻው ድሃ የሚያደርገን ለገንዘብ ያለን አመለካከት ነው። ለገንዘብ ያለን አመለካከት በዚህ መልኩ ካየ ነው። በሌላ በኩል ደግሞ አንዳንዴ ምን አለ፣ ገንዘብን እኛ እንዴት ነው የምንይዘው? ገንዘብ እንዴት እንዲጠራቀም ነው የምንፈልገው? አመለካከታችን አንዳንዴ ገንዘብ በ24 ሰዓት ገብቶ ሀብታም እንድንሆን እንፈልጋለን። ምህታት እንዲመጣ እንፈልጋለን በአንድ ጊዜ። እንደዚ አይነት ገንዘብ መጥፎ ነው። ሲመጣ እንደ ጎርፍ ነው፣ ሲደርቅም እንደ ጎርፍ ነው። እኔ 5 ቀን የቆየ ጎርፍ አይቻላቅም ምድር ላይ በ24 ሰዓት ይቀንሳል። ከዛ የቆየ ሲሄድ በቀናትና በወራት ይደርቃል። ስለዚህ ሀብታችን ደርሶ መልስ እንዳይሆን ለገንዘብ ያለን አመለካከት ሊቀየር ይገባዋል። ወይ ገንዘብን እንቃለን ወይ ገንዘብን ጌታ እናደርጋለን። ልክ አይደለም። ሁለቱም ልክ አይደለም። ገንዘብ አይናቅም፣ ገንዘብም ጌታ አይደለም። ገንዘብ ግን የራሱ ቋንቋ አለው። ገንዘብ የራሱ ብልሃት አለው። ገንዘብ የራሱ ጥበብ አለው። ገንዘብ አይናቅም። ገንዘብ ጌታማ ሊሆን አይችልም። ስለዚህ አምስተኛውና የመጨረሻው የገንዘብ አመለካከት ወይም ለገንዘብ ያለን አመለካከት የወረደ ነው። ከዚህ ጋር ተያይዞ ገንዘብ አያያዛችንም ልክ አይደለም። አመለካከት ገንዘብ አያያዝም። አንዳንዱ ዝም ብሎ ይረጫል፣ የማይጠቅመው ሁሉ ዕቃ ይገዛል። አንዳንዱ መታየት ይፈልጋል። ነከሌ ሶፋ ቀይረዋል፣ መቀየር አለብኝ። አንዳንዱ በጣም ውድ መኪና ይዛል። እኔ የታዘብኩት ሰው አለ፣ የቅርቤ ሰው አለ። አንዳንድ ቤተሰቦቼ በብር የሚጫወቱ ሰዎች ናቸው እና ገና 100 ሚሊዮን ያልገባ ካፒታል እያለው የ20 ምናምን ሚሊዮን ብር መኪና ይዛል። ለምን 20 ሚሊዮን እኮ አንድ ፋብሪካ ይከፍታል። ይሄ ሰው አያድግም፣ ወይም በቃ የገንዘብ አያይዙ ልክ አይደለም። እና ለገንዘብ ያለን አመለካከትም ጥሩ አይደለም። አናጊጥ አንልበስ ሳይሆን አንዳንዴ ገንዘባችን የሆነ አቅም ላይ ሲደርስ የሆነ አቅም ሲፈጥር ነው የሆነ ነገር የምናደርገው እና ከገንዘባችን ጋር ተመጣጣኝ የሆነ ነገር ነው ማድረግ ያለብን። ሌላው በዚህ አጋጣሚ አንድ ልጠቁማቸው የምወደው ነገር ሀብታችሁን አንደርግራውንድ አድርጉት፣ አታውሩ። እኔ እንደዛ ነው የምጠቀመው። እውነቴን ነው የምላችሁ፣ እኔ እንደዛ ነው የምጠቀመው። እድሜ ልኬንም ቢሆን ያለኝ ሀብት በሆነ ጊዜ ወጥቶ ይናገር እንጂ ያለኝ እንዲህ አድርጌ እንዲፈጥር አይደለም። የኔ ገንዘብ የኔ ንብረት አንደርግራውንድ ነው። በፍጹም አይወጣም። በእንዲህ ወለል ላይ አይፈስም፣ አይታይም። መሬት ለመሬት ሲሄድ ለ40 ትውልድ የማይቋረጥ ይሆናል። ገንዘብ ንፋስ አይወድም። ገንዘብ በጣም አደገኛ ነው። ትንሽ ንፋስ የሚገባ ጭላንጭል ካገኘ ጥሏችሁ ይሄዳል። ስለዚህ የገንዘብ አመለካከታችንና የገንዘብ አያያዛችንን ማስተካከል ገንዘብ እንድናገኝ ያደርጋል። ስለዚህ የጠየቁት ወዳጄ ወድ ቤተሰቤ ይሄንን ይመስላል። በገንዘብ እንድንባረክ ይሄን ማድረግ አለብን ነው። እንደ ኢኮኖሚክስ እና ደግሞ እንደ ንግድ ስራ ምን እናደርግ የሚለውን በሌላ ጊዜ አስፈላጊ ከሆነ ልንነጋገር እንችላለን። እሱን ግን አንብባችሁም ከተለያዩ ሰዎችም ስለምታገኙ እሱ ብዙም ያስቸግራል ብዬ አላስብም። እኔ በዚህ በኩል ያለውን ከነገርኳችሁ ይችን ከወሰዳችሁ ለራሳችሁ ለህይወታችሁ እንዲጠቀም አድርጋችሁ አስፍታችሁ አዳብራችሁ ውሰዱት፣ ተጠቀሙበት እላለሁ። ለነበረን ጊዜ ውዱ አባታችን እግዚአብሔር የተመሰገነ ይሁን። እኔ በዚህ ያበቃለሁ። ጊዜያችን ሰላም ይሁን፣ ብሩህ ይሁን። የእግዚአብሔር ብርሃን ከኛ ጋር ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።